የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ውድና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እንደምን ሰንብታችኋል? እንደምን ከርማችኋል? ሳምንታዊው የኔ መንገድ ፕሮግራማችን ተጀምሯል። አብራችሁን ስለምትሆኑ ደስ ይለናል፣ አመሰግናችኋለን። ኬርላንድ አጠቃላይ ሆስፒታል ዶክተር ፈቲያ ስፔሻሊቲ የጥርስ ህክምና ክሊኒክ፣ ረሃ መጅሊስ እንደዚሁም ደግሞ ሶፊያ ባያ ሃውስ አጋሮቻችን ናቸው። እጅግ አድርገን እናመሰግናለን። 9282 ላይ ወይም ምን እያስቀደማችሁ እንደዚሁም 0948992121 ላይ ሀሳቦቻችሁን እየላካችሁልን አብራችሁን እንድትቆዩ እንጋብዛችኋለን። ባሳለፍነው የኔ መንገድ ፕሮግራማችን ከመንገደኛችን አብዱልቃድር ጋር በህይወት መንገዱ የተመላለስን እናንተንም ስናስጉዛችሁ ነበር። ነገር ግን የህይወት መንገዱ ዘለግ አለብንና ወደዚህኛው ሳምንት አሻግረን እናንተንም ደጅ አስጠንተናችሁ ነው ፕሮግራማችንን አብቅተን የነበረው። ዛሬ ደግሞ ከቆምንበት የህይወት መንገዱ እንቀጥላለን። እናንተም በያላችሁበት ቆይታችሁን ከኛ ጋር እንድታደርጉ እንጋብዛችኋለን። ባሳለፍነው ሳምንት አብዱልቃድር ዳንግላ ላይ ነበር፣ ጎጃም ውስጥ ስለ ቤተሰቦች እያወጋን ስለ ትላንትናው ደግሞ ማንነት እየተዋወቅን የትላንትና ማንነትንም ደግሞ ለተመልካቾቻችን አጋርተን እስልምናን ደግሞ ስላገኘህበት ሂዳያን ስለተሸርክበት ደግሞ ሰበብህንም አውርተን ነበር። አልሐምዱሊላህ 2 ዓመታትን እንግዲህ ለመስለም ታግለሃል። ራስን ለማጽዳት ራስን ለዛ እምነት ብቁ ለማድረግ በአንተ እምነት በአንተ አመለካከት ነው ያልከውን ያሰብካቸው ነገሮች ሁሉ ስታደርጋቸው 2 ዓመታትን ቆይተሃል። አልሐምዱሊላህ ከ2 ዓመታት በኋላ የአላህ ውሳኔና ፈቃድ ሆነበትና እንግዲህ አንዲት ቀን ሻሃዳህን ይዘህ እስልምና መኖር ጀምረሃል። ቀኑን ግን ታስታውሰው ነበር? እሁድ ነው። ማሻአላህ። ስለዚህ እሁድ ቀን ሰለም ከአንድ ሳምንታትን እንደምንም ብለህ ዳንግላ ላይ ያሳለፍክ። እዛ መኖር ግን የማይታሰብ መሆኑን ስታቅ በአንድ እንግዲህ ወዳጅህ ጠቆም በመደረግ ወደ አዲስ አበባ ለመምጣት ተገደድክ። ከዳንግላ መነሳትን እንጂ መዳረሻንም አታውቀውም ነበር። ስለዚህ አዲስ አበባ ሳንገባ የዳንግላን ጉዞ ጀምረን ነው እንግዲህ ያቆምነው። ስለዚህ በዚህኛው ሳምንት ከአዲስ አበባ እንጀምራለን ማለት ነው ኢንሻአላህ። አዲስ አበባ ህይወት እንዴት ተጀመረ? አዲስ አበባ ህይወት ሲጀመር ከባድ ነበር። ማታውቂውን እንትን ነገር ይዘሽ ነው የምትመጪው ምናምን፣ ይሄ ያልኖርሽበት ህይወት አይደል እና አታውቂውን ማያውቅሽ ማህበረሰብ ጋር ነው የምትመጪው ምናምን፣ ስለ ታሪክሽ አያውቅም። አብዱልቃድርን ግን ይዤ መጥቻለሁ። በቃ አዲስ ሰው ነኝ ማለት ነው። መጣሁ ልክ አዲስ ሰው፣ አዲስ ስም፣ አዲስ ማህበረሰብ ውስጥ አዲስ ከተማ ውስጥ ሁሉ ነገር አዲስ ነው። አዲስ ነው። ትንሽ ከባድ ነው። ነገር ግን አላህ የሆነ ነገር አስችሏ የሚሰጥሽ እና ልክ መጣሁ። ከመጣሁ በኋላ ተቀበለኝ ልጁ ምናምን ማለት ነው። የጠቆመኝ ልጅ እንዳልኩሽ ምናምን ተቀበለኝ። ከተቀበለኝ በኋላ ሌላ ነው አህዋሉ። አሁን እንዳልኩሽ ያ ስሜት አለ። መጀመሪያ ስልምኩ ስሜት አለ፣ ደስታ ነው። ከደስታ ውጭ የሆነ ነገር አለ ሌላ ማልገጽልሽ ደግሞ ቃል የማይገልጸው ስሜት አለ እና ከዛ ስሜት ውስጥ ነኝ። ምንም ነገር አልሰማም። ምንም ነገር ችግር እኔን አይበግረኝም። የሆነ ነገር አይሰብረኝም። ተሉ ሰበር ሰው አልሆንኩም። ምንም አይነት ነገር ቢያጋጥም አይሰብረኝም። አንተን ውስጥ አእምሮ ውስጥ ከትቼው ራሱ እንደዚሁ የተቸገርኩ እኮ በዚህ ምክንያት እኮ እየተጎዳው ምናምን የሚል ሀሳብ ውስጥ አልገባም። በጣም የሆነ እንትን ስሜት ውስጥ ነው የምገባው። ደስ የሚል ስሜት ውስጥ ነው የነበርኩት። ነገር ግን ልክ እንደመጣው ምናምን ተቀበለኝ። አላቃቸውም ልጆችን። በቃ ቀጥታ መስጊድ ገባን። የደረስኩት በቃ ሊመሻ አካባቢ ነው ነገር ምናምን ይዘውኝ ገቡ። መስጊድ ምናምን ገባው። አሁን ካለሁበት ቤት ነው የገባሁት። አልወጣሁም። እነሱ የነበሩበት እዛ ቤት ነው አሁን ያለሁበት ቤት ማለት ሰፈሩ እና አልወጣሁም። እዛ ሰፈር እዛ ቤት ገባው። በቃ እዛው መስጊዱ ቅርብ ነው ምናምን እዛ ገባው። መስጊድ ገባው ምናምን በኋላ ግን ድንግር ብሎኛል። በቃ አዲስ ነው። እዛ ደግሞ ገብቶሻል። አሁን እዛ ጋር እስልምና የማይበት እዛ ሰፈር ውስጥ ሙስሊምና እዛ ከኛ ሀገር ሰፈር ውስጥ ሙስሊምና ይሄ ጀለቢያ ራሱ ለብሶ እኮ በጣም እኮ አታይም እኮ ሰው ነዛ ማለት በዛው ሰፈሩ ካልሆነ እዛው ኤሪያ ውስጥ ና በሆነ ሰፈር አታይም። ያ ራሱ ትልቅ ደስታ ይፈጥራል። ይሄ ሙስሊም በቃ ማለት እንዴት ብዬ ልንገርሽ፣ አላየሁትም አላውቀውም። ጀለቢያ ለብሶ ሰው በቃ በዚህ ብሩ ምናምን ስታዩ ሙስሊም ይበዛል። ደስታ ፈጠረ የሆነ እዛ መሀል ነኝ እኔ። ሌላ ሰው ሆንኩ ደግሞ ጭማሪ ሆነልኝ ማለት ነው። እና ቀጥታ እኔ አሁን ስመጣ ምንም አይነት እንትን ነገር የለብኝ። መድረሴን ብቻ ይሄ ምን ነው ተነስቼ ወደዚህ መምጣቴን ብቻ ነው ትኩረት ያደረኩት። ደርሼ ምን ይገጥመኛል የሆነ ነገር ይፈጠራል ምናምን አላሰብኩትም። በቃ ግን አላህ ፕሮግራም አድርጎት መጥቶ ተቀበሉኝ ምናምን አላስብኳቸውም። በደንብ ራሱ እንትን አላልኳቸውም። እነሱ ጋር ያለኝ ግን እንትን ራሱ አልፈጠርኩም። ዝም ብዬ ብቻ ነው በቃ በዛ ስሜት ውስጥ ነው ያሉት። መስጂድ ገባው ምናምን መስጂድ ያለው ድባብ ደስ አለኝ። መስጂድ አልገባውም ነገራችን ላይ እዛ መስጂድ አልገባውም። ዳንግላ ላይ አልገባህም? መስጂድ አልገባውም።
ከባድ ነበር። ቤት ነበር የምትሰግደው ነበር? ቤት ነበር የምሰግደው። ሰው ያስፈልግሻል ማለቴ እንዳልኩሽ የሆነ ቦታ መስጂድ ሄደሽ ታይተሽ ምናምን ፍላጎት ይኮን ተዋት ትሄዳለኝ እንትን ያለኝ እንጂ ማለት ነው። ቆይ አትሄዳለኝ ለምን ከረረ መሰለሽ ወጣት ነኝ ማለት የሆነ እድሜ ውስጥ ያለው ሰው ትኩረት የሚያደርግብሽ እንትን ነው ምናምን እና እንደሌላ ነገር ነው የሚቆጥሩብህ። ስለዚህ እንዳትሄድ በቃ ቤት ስገድ አላህ እንትን ይላል ችግር የለውም። ይፈጠር ነበር ደግሞ መስጂድ ውስጥ የሆነ ነገር ይፈጠር። በጣም ከባዱ ያ ነው። ሁኔታዎች እዛ ጋር ይፈጠሩ ነው የሆነ ነገር ይፈጠራል በእርግጠኝነት። ተከላይ አሁን የኔ መፍራት ሳይሆን እዚህ ጋር የለም የሆነ ነገር አለማጣት ነው። እዛ ጋር እዛ ነገር አለመራቅ ያን ስሜት አለማጣት የሆነ ስሜት ወምዝረኝ በቦታው ሆኜ ያን ስሜት እንትን ታደርጊኛለሽ እና ከዛ አንፃር አልሄድኩም መስጂድ ገብቼ ሰገድኩ የመጀመሪያ አዲስ አበባ ስመጣ አልሐምዱሊላህ ጥሩ አቀባበል ማግሪኑ ሰላቱ ሰገድኩ ምናምን። ውሎውን እንቀጥላለን። እዚህ ግን መስጂድ ጋር ስትለኝ ሰገድክ ለመጀመሪያ ጊዜ የሆነ ሰዓት ላይ ሙስሊሞችን ማግኘት ስለምትፈልግ እነሱን እያገኘሃቸው ነበርና ከነዛ መሀል የሚሰግዱትን እየመረጥክ ሂዱና ስገዱ እያልክ ወደ ሰላት ታዛቸው ነበረ። የሰላት ሰዓት ሲደርስ አንተ ደግሞ የዛ ደግሞ ወደ ሰላቱ ደግሞ መጥተሃል፣ ሰልመሃል። ያው ከሰለምክ በኋላ መስገድ እንግዲህ ቀጣዩ ነገር ነውና አንተስ ልክ መጀመሪያ ቀን ስገዱ እያልክ ስታዝበት የነበረውን ነገር አንተ ማድረግ ስትጀምረው እንዴት ነበር ስሜቱ? እሱን ትንሽ አውቄ ብናልፈው ደስ ይለኛል። እሺ አላቅም፣ ስለ ስሜቱ አላቅም። ወላሂ ቆሞ ተረክቶ መቆምን እኮ አላቅም እኮ ስሜቱ ስልሽ እነሱ ስለሚያደርጉት እኔ ደስታ ይሰጠኛል። በጣም ነው የምደሰት በእነሱ እነሱ ለሰገዱት እንዲሰግዱት የሚፈልጋቸው በጣም ደስ አይለኝም ላ ካልሰገዱ ወላሂ። እና ተነሱ ስገዱ ትንሽ እያወራን ከሆነ ራሱ ምናምን ወደዛ ነው እንትን ምላቸው አዛን ካለ ከሰማው ማለት ነው። እና ያ ነገር እኔ ሰላት እንትን ይሰጠኛል። አላቀውም እንትኑን አላቀውም። ይኸውልሽ ቆሚበት ሰግጃ አላቅም እዛ በፊት ግን በጣም እንትን የሚሰጠኝ ሰላት ነው። ላፊ ደስታ የሚሰጠኝ ሲያረጉ ስላየው እኮ እንደዛ የሚያደርገኝ በጣም ደስታ ይሰጠኛል። እርካታ ለነሱ ለሰገዱት እኔ ይረካሉ፣ ደስተኛ ይሆናሉ በጣም ማለት ነው። እና ውዱ አድርጎ መስገድ ምናምን እንትን ነበር። ውዱ አድርጎ እስክሰግድ ድረስ ያለኝ እንትን ስብሓን በቃ አሁን አለፈ ለማውራት በቃ ውዱ አድርጌ እስክሰግድ እቸኩል ነበር ያኔ ማለት ነው። ያን ስገዱ በምልበት ሰዓት ልክ ብቻዬን ሆኜ አውቃለሁ እንዳልኩሽ ተነሱ ስለምላቸው ዙር ስንት ረካ ነው፣ አሱር ስንት ረካ ነው በቃ አይጠፋ እንትን አውቄዋለሁ መጀመሪያ ማለት ሳልሰልም መጀመሪያ ያወቅኩት ፋቲሃን ራሱ ቀስ እያልኩ እየወሰድኩ ምናምን እንትን ያልኩት እና በጣም ደስታ የሚሰጠኝ ሰላት ነው። አሁንም ከሰልምኩ በኋላ ደስተኛ ምኑ በሰላት ነው። ምንም ነገር አይፈጠር ወደ ሰላት ነው። ሁሌም ምንም ይፈጠር ምንም እንትን አይለኝም ወደ ሰላት ነው የሚሄደው። በቃ ግዴታ አቋርጫ ማቋረጥ ለኔ ሞት እሱ ሶላት ነው። በጣም እንትን ማለቴ በሰላት አልደራደርም ደስ አይለኝም ሁላ እና መስጂድ ገብቼ የሰገድኩባት ቅጽበት አብሮ መስገድ ሙስሊም ሆንኩ ድጋሚ ያልኩበትን ቀን ነው አሁን ነገር ሻዛ ጀማ ጋር ሰግድ ማለት ነው። ሙስሊም ሆንኩ ድጋሚ ያልኩኝ በቃ ሌላ እንትን ይዛይ ጋብርሽ እየሰገድሽ ነው ይሄ ሁሉ እኮ ወንድሜ ነው ምናምን ማለት ጀመርኩ በራሴ በውስጤ ነው። ሰላት የሚሰጠኝን ደስታ፣ ሰላት የሚሰጠኝን እርካታ፣ ሰላት የሚሰጠኝን ሰላም ምንም አይሰጠኝም። ምንም ጋር አላገኘም። ለኔ ሰላት ለየት ያለ ነው ወላሂ። የሆነ ነገር ተሰማኝ እዛ ጋር ወደዛ ነው የሚሄደው። ማውራት የምወደው እዛ ጋር ነው። በቃ አለቀ። ቀደስ ብሎኝ ተነስቼ ሌላ ሰው ነው የምነሳው በሰላት። ለሰላት ለየት ያለ ፍቅር አለኝ። አይደለም ሰግጄው ሲሰግዱ ሳይ በጣም ነው የምረከው ወላሂ በጣም ነው የምረከው። ያ አላህ በጣም ደስታ የሚሰጠኝ አልሐምዱሊላህ። እንመለስ ስለዛን ቀን ብሎ ታዲያ መስጂድ ሰገድክ ለመጀመሪያ ጊዜ በሰዎች መሀል ራስን አገኘኸው። ከዛ ህይወት እንዴት ቀጠለ አዲስ አበባ ላይ? ልክ ከዛ እንትን አለ ምናምን ወጣን። ከመስጂድ በኋላ ወጣን አወራን። ያው አዲስ ነኝና ምናምን አንዱን ነው የምገባው። እነሱም ያው እንትን አይደሉም ገና እየሰሩ ነው ምናምን እየሞካከሩ ያሉ ሰዎች ናቸው ምናምን እና ከስራ አንፃር ማለት ነው አላገኛቸውም። ግዴታ ስራ መሄድ አለባቸው ምናምን። አዲስ ነኝ የት ልሄድ? አቤት ወጣሉ መስጂድ አቤት ወጣ መስጂዱ ቅርብ ነው በቃ የት ልሄድ? ከዛ ስራ ፀጉር ቤታ ሰፈር እንደመጣው ቀጥታ የሆነ ቦታ ገባው ብርጭቆ እዛ ጋር ፀጉር ቤት ገባው ምናምንና ፀጉር ቤት ብርጭቆ ስገባ ከባድ ነበር። የሆነ
ተሎም እንትን የምትይው ስራ አይደለም እንደገባሽ ምሰሪው ስራ አይደለም ከስተመር ያስፈልገዋል መላመድ ያስፈልገዋል መታወቅ ያስፈልገዋል ምናምን ከዛ አንፃር እኔ ምንም አልመሰለኝም ብቻ ያው እዛ ጋር ሆኜ እንትን አለ ማለት ብቻ ስራ ላይ ሆኜ ብቻ ማለት ነው ግን እኔ ብር ማግኘት ስራ መስራት ምናምን ሀሳብ ውስጥ አይደለም እንዳልኩሽ የሆነ ስሜት ውስጥ ነኝ ቀጥታ መስጂድ ቤት መሄድ ብቻ ነው ፈልገው ስሜቴ እንደዛ ነው በቃ ሁሌም በምፈልግ እንደዛ ነው የምፈልግ በሰዓቱ የምፈልገው ማለት ነው ከዛ እንደዛ እያልኩ ቀጠልኩ ማለት ነው እየተወሰነ በኋላ በቃ እንትን አልኩኝ ነገራቶች ተበላሹ ፍራንክ ምናምን ጨረስኩ ማለት ገንዘብ ምናምን ጨረስኩኝና ግዴታ መሆን አለብኝ ማለት ነው እዛ ጋር ስራ ላይ ሆኛለሁ ግን ስራ ብር እያገኘሁ አይደለም እንደዛ ምን እኮ እየሰራሁ አይደለም ማልሰራበት ቀን ይመጣል ምናልባት ከሳምንት እሑድ ምናምን ልሰሪ የምችው እንደዛ ተባራሪ ምናምን ታገኙና እንደዛ እየሆንኩኝ መቀጠል ጀመርኩ ወላሂ ማልበላበት ቀን ይመጣል ቆቀር ምናምን ብሎ ምበለው ምናምን አስቤ አላውቅም ወላሂ ራበኝ አስቤ አላውቅም ምንም ነገር ይፈጠር ወደ መስጂድ የሚሄድበትን ብቻ እድል ማመቻቸት ነው የምጀምረው በቃ ሁሌ እዛ ጋር መሆን እንትን ምለው የቤት ኪራይ ነው እነሱ ጋር አለ በቃ ችግር የለውም ምናምን ብሎኛል ምናምን ቀጥታ ምን ማድረግ ጀመርኩ ማለት ነው መስጂድ እዛ በምን በጣም የተቸገርኩት እዛ ጋር እነሱ አያውቁልኝም አያውቁም ማለት እንዴት ይያውንኩ ምናምን ደሞ ማለት ስራ ቦታ ላይ ብር ታገኛለሽ የምታስቢው እኔ ደግሞ የምጠየቅም የምናገርም እንትኑ የለኝም አልችልምና ከዛ ስራ ቦታ ቀየርኩኝ የት መጣው ሎሚዳ የሚባል ሰፈር ማለት ሎሚዳ ሼራ ቀየርኩና ሎሚዳ ይሻላል በተወሰነ እዛ ይሻላል ምናምን ሰው አለ ምናምን ከዛ ማሳለፍ ጀመርኩ ማለት ሎሚዳ አመት ከ6 ወር ምናምን እስኪሞላኝ የሆነ ጊዜ ላይ ባጃጅ ምናምን ማለት አለብኝ ይሄ ራሴ ከሆነ ሰው ጋር ተግባባውና ባጃጅ ፊርሙ ፈልጋለሁ ምናምን አልኩ ቢያንስ ቂራት መጀመር አለብኝ ያስብ መጀመር አለብኝ ያ ግን ሁኔታው ቂራት ለመጀመር ጭራሽ በዛ ላይ ሰው አላቅም እነሱን ነው ማቃቸው ከቤት እነሱን ብቻ ነው ማቃቸው ልጆችን ብቻ እዚህ አዲስ አበባ ማለት ነው እና ከሰፈር ቤት ነኝ እነሱ ጋር ነው ገናኘው ማታም ላናወራ እንችላለን ድግማቸው ሊገቡ ይችላል ወይ ቀድሜ ምናምን እንደዚህ በቃ ተኝቼ ብቻዬን እንደዛ የሚንቀሳቀሰው ሎሜዳ ሰዎች ጋር አንዳንድ ሰዎች ጋር መግባባት ጀመርኩ ማለት ነው ባጃጅ ምናምን ስለው መርሐባ ብሎ የሆነ አንዱ መንጃ ፍቃድ እንዳወጣ እንትን አለኝ ማለት ነው እዛ መንጃ ፍቃድ አወጣው ማለት ነው አመት ከ6 ወር ምናምን እንደዛ ነው ያሳለፍኩት አመት ከ6 ወር በጣም ከባድ ነው የሚባለው እንትኑ አመት ከ6 ወር ወላሂ ምግብ በስርዓት ምናምን እንደዛ አድርጌ አላቅም ስሜት አለ በጣም ከባድ ስሜት አለ ይሄምልሽ ደስ የሚለው የኔ ምንድነው ማህበረሰቡ አዲስ ነው አዲስ ነኝ አያውቅም አንድ ነገር ተናገር ያላል አንድ ነገር እንዲሁኛ ነው እንደዚህ ነው አብዱል ቃድር ነው በቃ ማለት ሁሉም አብዱል ቃድር እንደነበርኩ ነው እንደዛ የሚያውቁት አንድ ሰው አብሮኝ ቁጭ ብሎ የሚያቅሰው አብሮኝ እንደጓድ እንደዚህ አብረሽ አያውቀኝ ማንነቴን አያውቅም ብራዘር እስኪመጣ ድረስ ማለት ነው ማንንም አያውቅም አልናገርም እንደዚህ ሰልሜ ነው የሰው አላወራም ለምሳሌሽ ተጽዕኖ አለው ብዬ ስለማምን በዛ ያሰብኩት በዛ የነበርኩበት ጋር ተጽዕኖ አለው ብዬ ስለማምን ማለት ነው ከዛ ባጃጅ ጀመርኩ ምናምን ቂራት መቅራትን ፈልጌ ነው ባጃጅ እንዳሰብኩት አይደለም ቢያንስ በተወሰነ ይሻላል ምናምን ከባዱ ግን አሁንም እዚህ ጋር ከባዱ ሰው ማጣት ነው ሰው አስፈላጊ ነገር ነው በጣም ለመሰለሽ ቢያንስ እንኳን የሆነ ነገር ቂራት ለመቅራት እንኳን ሰው ያስፈልገኛል ላይ ለመጠየቅ ማልችል ሰው ነኝ አልደፍርም ላይ በጣም የሆነ ውለታ እንትን እንደማስቸገር ነው ማስበው የሆነ ነገር ሂጂ አስቸግሪ ምናምን ነገር አድርጌ ነው ማስበው ያን ያለ አምሮ ውስጥ ማን ላዋራው ከመሃል ላይ ልጆቹ ተወኝ ማለት ነው እነዚህ አብረውኝ ሲኖሩ የነበሩት ምናምን የቃየሩ ምናምን ስራ እንትን ብቻዬ ነው መሃል ላይ ግን ምን ተፈጠረ ባጃጅ ያስኩና የሰው ባጃጅ እንዴት ተቀበያለሽ ማለት ነው ኪራይ አላህ አገረውና በሆነ ነገር ተመቻቸልኝ ለሌላው ማይገራ ለኔ ይገራልኝ ድሉ አልহামዱሊላህ በጣም ከዛ ምርጥ ሰው ነው አጋጣሚ ባለቤቱ ማሻአላህ ላይ አንድ አመት ከምናምን አንድ ነገር ተባብለን አናውቅም ምናምን እኔ ጋር ነው የሚያድር ምናምን ምንም አይነት ነገር ተነጋግረን አናውቅም ገዛው ባጃጅ ለራሴ ማለት ኢንሻአላህ ለራሴ ባጃጅ ገዛው ሰርቼ ማለት
በምችለው አቅም ተፍተፍኝ ምናምን በቃ ወንድሜ ማንጻት ግን አለብኝ። ምክንያቱም እዚህ ጋር ያለውን ችግር አውቃለሁ ምን እንደሚገጥም ምናምን እሱን ሳመጣ እሱን ፍላጎት አለው የመምጣት ወደ እኔ በቃ ሁሌም ነው ነገርየው ስላልተመቻቸው እንጂ ቢመጣ ደስ ይለዋል። ምክንያቱም እሱ ጋር ያለኝ ቅርበት ብቻዬን ላለመተው ምናምን ያ ነገር እኔም ማለት ነው ይገባኛል። እኔ ደግሞ የምፈልገው ስሙን ማስተዋወቅ ነው። በቃ ወደዚህ እንዲመጣልኝ ነው የምፈልገው። ስለዚህ እኔም ሆኖ ማየት አለብኝ ማለት ነው። ጠንካራ ሆኖ ማየት አለብኝ። እኔ በጣም እንትን ያልኩ ሰው ሆኖ ማየት አለብኝ ማለት ነው። በምችለው አቅም ጀመርኩኝ። ባጃጅ ከገዛው በኋላ በራሴ መቅራት ይሄን ያህል የቀራ ጓደኛ የለኝም። ብቻዬን ሆኜ ማድረግ የምችለው በስልኬ ልቀራ ነው የምችለው። አልገራልኝ ሌላም ሰዎች ጋር ሞክሬያለሁ። ቂራት 5-6 ጊዜ ሞክሬያለሁ፣ አልተሳካልኝም። ማለት ከሳምንቱ 2 ቀን ያደርጉብኛል ምናምን የምንቀራበትን ቀን ማለት ነው። በሆነ ምክንያት ይዘለላል። ያው ሊያቀሩኝ አይደለ ችግር ልክ ናቸው እነሱ ስላልተመቻቸው ነው ምናምን ይዘለላል። አሁንም ሌላ ሰው ጋር ሄዳለሁ ምናምን። ሁለት ዱዓ አለኝ ሁሌም ቤተሰቦቼን አላህ ሂዳያ ያስጥልኝ። ኡስታዝ እንዲኖረኝ እፈልጋለሁ። አባት የማደርገው ኡስታዝ እንዲኖረኝ እፈልጋለሁ። ወላሂ ሁሌም ዱዓ። ከዛ ብራዘር መጣ ማለት ከዳንግላ አዲስ አበባ አንተ ጋር ማለት ነው። ለምን ከዚህ እዚህ አናመጣው? መርሐባ። ከዳንግላ አዲስ አበባ፣ ከዳንግላ ደግሞ ቀጥታ የኔ መንገድ ማን ነው ስሙ? አሁን አቡበከር ናል። ስለዚህ አቡበከርን እንጋብዘው። ከዛ ግን ሲመጣ ማን ነው? ንጉሱ። ስለዚህ ከዳንግላ አንተ ጋር ሲመጣ ንጉሱ ነበረ። ጋብዘው አቡበከር እባክህ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነህ? አልሐምዱሊላህ። አቡበከር አቤት። የአቡበከርና ረሱል ሰለላሁ ዐለይሂ ወሰለም ወዳጅነት በጣም ስለምትወደው እኔ መሐመድ ሁኜ እንኳን ባልቀጥል እሱ ግን አቡበከር መሆን አለበት ብለህ መሆን አለበት። ይሄ የኔ ግምት ነው። ራሱ ነው ያወጣው። እኔ ለምን አንተ መሰልከኝ? ቅድም ከነገርከኝ ነገር አንፃር በእርግጠኝነት እሱ አውጥቶለት ነው ብዬ ነው ያመንኩት። ተሳስቻለሁ። እንዴት መረጥክ ስምህን? ያው ወንድሜ በሚያወራችሁ ነገር በዛ ነው የምረጥኩት። በጣም የሚወዳችኋል። ፍቅር አለው ለአቡበከር። በቃ እኔም ስሙን ማድረግ አለብኝ ብዬ አቡበከር መረጥኳቸው። በተዘዋዋሪ ነው። ማሻአላህ። እንዴት ነህ? አልሐምዱሊላህ። ሁሉ ሰላም ነው? አልሐምዱሊላህ። በድጋሚ እንኳን ደህና መጣ። እንኳን ደህና ቆያችሁ። እኔ ነው መለስ ባደርግህ ደስ የሚለኝ ልሰልም ነው ብሎ ሲነግርህ ያ ወንድምነትህን ነው የምፈልገው እና አንተ የመረጥከው ከሆነ ይሁን ብለሃል። እንዴት አልተቃወምከውም? እንዴት ደገፍከው? ያው ሰው የራሱ ምርጫ አለው። ምርጫውን ደግሞ በቃ የራሱ የእምነቱ እኔም ያኔ በጣም ጓደኛ እንትን ነበር። ትምህርት ቤት እየተማርኩ ሙስሊም ጓደኛ ነበር። በቃ እንደዚህ ሲሰግዱ ምናምን ትምህርት ቤት ወጥተው ምናምን ሲሰግዱ እቀና ነበረ። ልሰልም ነው ምናምን ሲልኝ ደስ ነው ያለኝ። ሰላም ችግር የለውም ምናምን አልኩት። በቃ እንደዛ ነው እንትን። ስለአንተ ሲናገር በእድሜ እንጂ ታላቁ እሱ ግን ትልቅ ልብ ያለው ታላቅ ነው ይላል። እኔ ወንድሜ በጣም ነው የማከብረው። በዚህ አጋጣሚ በጣም እወዳለሁ። በጣም ቅን ያለው ልብ ምን ልበልሽ፣ የቤቱ ታላቅ ነው እሱ ነው። ቤታችን እንደ አባቴን ብዙም አላስታውሰው፣ እንደ አባቱ ነው ያሳደገን እሱ ነው። ብዙ ለፍቷል ለቤተሰባችን። ያን እንደዛ እየተሰቃየ ፀጉር ቤት ምናምን ሲሰራ እሱ ነበር እንደዛ እየተሰቃየ ራሱ ሲያግዘን ነበር። ቤተሰብ ደብተር ምናምን እኔ ስራ አልጀመርኩም ህፃንም ስለነበርኩ እና እሱ ነበር ሲያግዘን የነበረ። በዛ ምክንያት ወንድሜ አከብራለሁ። በጣም ነው አከብራለሁ። ማሻአላህ። በመሀል ላይ እንግዲህ ከቤተሰብ ወጥቶ የሱስ ህይወት ውስጥ እየኖረ ነበረ። ትገናኙ ነበር በዛ መሀል ላይ? እኔ አልፎ አልፎ ሄድ ነበረ። አልፎ ነው ግን እሱ የሆነ ስራ አስገባኝ ምናምን ብሎ ዱርዬ ምናምን የእሱን ህይወት እኔም እንዳልደግሞ ብሎ ፈርኒቸር ቤት አስገባኝ። ያስገባኝ ቦታ ደግሞ ሙስሊሞች ናቸው እና አልፎ አልፎ እንገናኛለን። የሆነ የራት ምናምን ሲቸገረኝ እጄ ጠይቀዋለሁ፣ ይሰጠኝ ነበር የዛኔ ራሱ። ማሻአላህ በጣም ደስ ይላል። በመሀላችሁ የስንት ዓመት ልዩነት አለ? 4 ዓመት። 4 ዓመት። እንደውም ብዙ ጊዜ ቀጥታ የሆኑ ታናሽና ታላቅ ቀጥታ ማለት ነው የሆኑ ወንድማማች ወይም ደግሞ እህትና ወንድምም ሊሆኑ ይችላሉ። ብቻ እንደው ጸብ አላቸው መሀላቸው ወይ ደግሞ በጣም ግንኙነታቸው በጣም ጥብቅ ነው ይባላል።
ወይ ጸብ ይኖራል ወይ ደግሞ በጣም ጥብቅ የሆነ ግንኙነት ይኖራቸዋል ይባላል። የሰማሁትን ነው። ትጋሩኛላችሁ ወይስ የተለየ ሀሳብ አላችሁ? አባቴ እዚህ ጋር ፋዘር ማለት ወታደር የነበሩና እንዳልኩሽ ቅድም ነገራቶችን የሚያቸው ወግ በማጥበቅ አለ። ወታደር ሆኖ አይደለም ወታደርና ላይ ፖሊስ ነገርሽ አሁን እንዴት እንደሚያደርገ ልንገርሽ። ለዛ ነው ሌባ ስርቆ ምናምን ያልሞከር ነው እኛ ጋር። በጣም የሚገርም አባት ነበር በነገራችን ላይ። እኔ ሂዳያ የሚቀረው አባት ነበረኝ ወላሂ። እና ወግ አያጠብቅም። ይሄ ወግ አያጥባቂም ስልሽ ይሄ ጥሩ ነገር ብቻ እንድንሆን ነው የሚፈልግ። መቸገር ምናምን ነገር ይደግፈን። ተቸገር ነው ወላሂ ችግር የለው ለሱ እሱ ነገር ያጠነክርሃል ነው እንትናችን። እና ፍቅርን እንዴት ነው የሚያደርገው መሰለሽ? የሄደበት ቦታ ይዞኝ ይሄዳል። የሚጠቅመኝን ይነግረኛል፣ የሚጎዳኝን ደግሞ ይጎዳል ይለኛል። በኖርማሉ ማለት ነው እንትን ሲለኝ እና እንደሌላው አይደለም። ያው ውትድርና ምናምን ስልሽ ያቋል። አሁን ሱስ ራሱ ሊያውቅ ይችላል። ምናልባት ቢያይኔ እርግጠኛ ሆኜ እነግርሻለሁ። አሞት ነበር ያኔ ራሱ የተወሰነ ያውቃል። ሌላኝ ቢችልም እንደምን ታውቂያለሽ፣ ይሄን እንትን መጨረሻ ይጎዳሃል፣ አስተሳሰብህን ይቀይርብሃል። ካለ እንትን ነው የሚያስቀር። ካለ እድሜ በስ ያለው የሆነ ቦታ ላይ እንደዛ ነኝ እኔ። የሆነ ነገር ያገኘሁት ከአባቴ ነው። አስተሳሰብ ኔጌቲቭ እንትን የለኝም፣ ለሰው ልጅ አመለካከት የለኝም፣ ፖዘቲቭ ነው። እንደዛ ሆኖ ጥሩ የሆነ አባት ነው ያለኝ ወላሂ። ማንም ጋር አላወዳድሩም፣ ማንም ጋር ወላሂ፣ ማንም ጋር የሚገርም ስብዕና ያለው አባት ነው የነበረኝ። የሚገርም ስብዕና፣ እንደ ልጅ አይደለም እንደ ወንድም የሁሉ ወላሂ። እና ከቤት ጋር ሁሎችም ትንሹም ቢሆናማ ለሱ ትንሽ አለ የደረሰ ማለት እና ሴቷም አለች እንትን አላችሁ ለኔ አልሐምዱሊላህ ደስ የሚል እንትን አላችሁ። ታላቅ እንደ መከታ እንደ ወንድም እንደ አባት እንደምትክ የማየት ነገር አለ ማለት ነው። ፋዘር ነው የሰራውኝ ነገር ይሄ ያ ወንድምህ አባትህ ምናምን በህይወት እያለ ምናምን እንደዛ ነው አመለካከቱ። እሱም ለዛ ለትንሽዬው ማለት ነው አንዳችሁ በአንዳችሁ ላይ ኃላፊነት እንዳለባችሁ ማለት ነው። ስለዚህ አንተ የሱ ኃላፊነት አለብህ፣ እሱ ደግሞ የታናሹ ኃላፊነት አለበት። በዚህ መልኩ ነው የተሰራችሁት። በዚህ ይሄ ቀይሮን አሁን እሱ ጋር እኔ ጥረቴ መሰለሽ አሁን እዚህ ራሱ ነው እኔ ስራ ቦታ ሳስገባው ምናምን ራቅ አድርጌ አስበውና አሁን ሱስ በጣም ከባዱ ነገር ሱስ አይመልስሽም። ተገዥ ያደርግሻል። የሆነ ቦታ ላይ ቁጭ ብለሽ ታወሪኝና የሆነ ሰዓት ሲደርስ እኮ ሀሳብን ቀይረሽ እኮ አንቺ የሆነ ቦታ ትሄጃለሽ። እንደዛ ነው የሚያደርግሽ። ትክክለኛ ቋሚ ሰው አያደርግሽም። እና ከዛ አንጻር በጣም ነው የምጠለው። በጣም አብሶ እንኳን ወንድሞች ሌላ ሰው ላይ በጣም ነው የምናደድበት። ስለዚህ እሱ መጠበቅ ያለበት ስራ ማስገባት ነው። ስራ በማስገባት ቀድሜ እንትን አልኩትና በቃ ስራ ገባ ማለት ነው። ማሻአላህ። ለእስልምና የነበረ አመለካከት እንዴት ያለ ነበር በሰዓቱ? ለእስልምና በጣም ነበር እስልምና ደስ የሚለኝ። በቃ በሆንኩ ሲሰግዱ ምናምን በጣም ደስ ይለኛል። በቃ የሚያደርጉት ተግባራት ምናምን በጣም ነው ደስ የሚለኝ። እኔ የሆነ ሁሌ ለእምነታቸው ተገዥ ነው። ሁሌ ነው በቃ የሚሰግዱት 5 ወቅት ሶላት ሲሰግዱ ለምንድን ነው እኔ ማለት የሆነ ጥያቄ ይፈጥሩብኝ ነበር። ደስ ይለኛል ሙስሊሞች የዛኔ በቃ ለእስልምና የሆነ የዛን ጥያቄ ነበረብኝ ከውስጤ ማለት ነው። ወንድሜ ቀድሞ ሰለመ። በሱ ምክንያት እኔም አላህ ብሎ ሰበብ አድርጎት እኔም ሰለምኩ። እንግዲህ ከ1 ዓመት ከ6 ወር በኋላ ይመስለኛል አይደል ከዳንግላ ወደ አዲስ አበባ ወንድምህ አመጣ። አሁን አብራችሁ እየኖራችሁ ነው። ስለዚህ 4 ዓመታትን አብራችሁ ኖራችኋል ማለት ነው። ከ4 ዓመታት ስትኖር እንደመጣ አልሰለምክም? አልሰለምኩም። ምን ያህል ጊዜ ከቆየህ በኋላ ሰለምክ? ወር ከምናምን ከሰለምክ ወር ከምናምን ነው። አሁን በቅርቡ ነው የሰለምከው? በቅርቡ ነው የሰለምኩ። ስለዚህ 4 ዓመታትን አብራችሁ ስትኖሩ አልሰለምክም ነበር? አልሰለምኩም። እስልምና እንደዛ እየወደድከው ወንድምህ ደግሞ ሰልሟል። እንዴት 4 ዓመት ዝም ብለህ ተቀመጥክ? ከራሴ ጋር የሆነ ጥያቄ ይፈጥር ነበር። ይሄ እንደዚህ በሁለቱም ጠይቅ ነበረ። ሁለቱንም እምነት ጠይቅ እንደዚህ ሲሆን ያኔ ከራሴ መጀመሪያ ጥያቄ ነበር ስለ አዳም ምናምን የውርሳ እንትን ማለት ነው ኃጢአት እንዴት ለሱ ምክንያት እኛ እንድቀጣለን ምናምን የሆነ ጥያቄ ነበረብኝ። እና በቃ ስጠይቅ ራሴ ምናምን እሱንም እንወያይ ነበር። ማታ ማታ ጠይቀዋለሁ አልፎ አልፎ እንደዚህ ይለኛል። ሂጄ ደግሞ ስራ ቦታ ጋራጅ ነበር ስራ የነበረው ባጃጅ እጠይቃቸዋለሁ። ተገቢ ምላሽ አይሰጡኝም። ውስጤን አያሳምነውም። ያለህበት እምነት ላይ ጸንተህ እንዳትቆይም ወደ ሌላኛው እምነትም እንዳትሄድ
ምንድነው መሀል ላይ ሚይዝህ የነበረው ጥያቄ ነበረብኝ? አዳም ኃጢአት ለምን በአዳም ኃጢአት እኛ ለምን እንቀጣለን? ጥያቄ ነበረብኝ። እጠይቅ ነበር፣ እንደዚህ ግራ ይገባኝ ነበር። ከዛ እንዳልሰልም ደግሞ ያው ቤተሰብ ትንሽ ማዘር እንደዚህ በጣም ነበር እናቴ የምወዳት እኔ፣ እሱ ፋዘር ነው የወደው። እኔ እናቴን ፋዘር ብዙም ስለማላውቁ እናቴን ነው በጣም ወደ እናቴ እንደዚህ ብትሆንስ ምናምን ማንም ስለሌላት እንደዚህ ብትለኝስ ምናምን በቃ ከራሴ ጋር እንደዛ እያልኩ ለትንሽ በቃ ለ4 ዓመት እንደዛ እያልኩ ነው የቆየሁት። በሁለት ምክንያት መሀል ላይ ደግሞ እንትን ነበረ መሰለሽ፣ አንዳንዴ እኔ ጓደኛ የለኝም እንዳልኩሽ ጓደኛ የማስቡ ከዛ የለኝም። ከባዱ በጣም ከባዱ ነገር መሀል ላይ ሰው ሲገባ አሁን እሱ ጋር ሰው አለ ይታወቀኛል። ለእኔ እኮ ደስ የሚል ስሜት አለኝ ለሱ ቀን የሆነ ነገር ይገባኛል፣ ግን አልጫንም የሆነ ነገርም አላወራም ስለሱ ማለት ነው። ሲጠይቀኝ እነግረዋለሁ፣ የሆነ ነገርም አሳውቃለሁ ምናምን በምችለው መጠን እሞክራለሁ። ግን መሀል ላይ ሰው ሲኖር እድሜ ትልቅ ሲሆንሽ እኮ ትክክል ነው ብለሽ ታስቢያለሽ እኮ አይደል? የሆነ ጓደኛሽ ወይ ደግሞ የሚያውቅሽ ሰው እድሜው ትልቅ ነው ምናምን ብለሽ ታስቢ እኮ ልክ ነው እሱ በቃ ምናምን ያደርገው ያ አስተሳሰብ አለ። የሰው የጠየቁትን መጥቶ ይጠይቀኛል ምናምን እንደዚህ በለው ምናምን ገብቶሻል። መሀል ላይ በጣም ብዙ ሰው ነበር ሰው ለእኔ ጓደኛ ያልሆኑ ማለት ነው። አንተ ትግባባለህ መሰለኝ ከሱ ሰው ትግባባለህ? እግባባለሁ። እንደዚህ እኮ እሱ ምንም ሳያውቅ እኮ ነው የሰለመ ምናምን በጣም እንትን ይሉኝ ነበረ። እኔም እሱን ትንሽ በቃ ከሰለምኩ በኋላ ነው እንዳሰቃየሁት የገባኝ። ብዙ ነገር አድርጌዋለሁ። መጀመሪያ ከተቀብለዋል መስለሙን ወደህ ሳለ፣ አሁን ግን እሱ እኮ ዝም ብሎ ነው ስለማያውቅ ነው የሰለመው እንዲህ ነው ምናምን ተብሎ ደግሞ ሲወራ አንተም እንደገና ልክ አለመሆኑንና እንዲመለስ ፈለክ ነው? እንደዛ አይነት እንትን ተሰማኝ ማለት ነው። እሱ ለሚጠይቀህ ጥያቄ ግን ምላሽ ነበረ? ምላሽ እሰጣለሁ፣ ግን ምላሹ እንዴት እንደማደርገው ታውቂያለሽ? ጥያቄው ስለሚገባኝ እኔ አልመልሰው፣ በእኔ አላስመልስም። ለምን በቃ የኔ እንደዛ መመለሱ ሳይሆን አግባቡ ትክክለኛ ሰው ጋር ነበር የማደርገው፣ በትክክለኛ ሰው ማለት ነው። ይገባኛል። ስናወራ እኮ ኖርማል እኮ ያወራኛል። ከዛ ነገሩ ሁሉ ነገር ልቀ ምናምን ስናወራ በኖርማል እኮ እንደዚህ ነው ምናምን ይመጣና ልክ ደግሞ ስራ ቦታ ይሄዳል። ማታ ነገር ይቀየር፣ መሻል ይነጋል ምናምን እንትን ወደ ጸብ ነው የሚያመራብሽ። በቃ ጊዜ አለው። እኔ ያለው አውቃለሁ ስለ ጊዜ ደግሞ አላህ ደግሞ ሲሰጥሽ እኮ ማንም እኮ አሰሚማ ሊሰልም ሲል አልወራን እንደ ጊዜው መጽሐፍ ይዛለሁ ምናምን ይቃከበዋ። አሁን የሆነ ቦታ ጥጌን ይዤ ቁጭ እዛው ቤት ውስጥ ማለት ነው ወይ ምግብ ምናምን ኩክ እናደርጋለን አብረን፣ ወይ እኔ ቀድሜ እንትን ካልኩ ምናምን እንደዛ እና ሱቢ ሰዓት ነው ማታ አልተኛም ልነሳ ምናምን ስል ሱቢ ላይ መስለም ፈልጋለሁ አለኝ ተነስቶ እንዴ ይሄንማ እሱ ያወራው እንጂ እንዲህ እዛ ሱቢ ምን በህልምህ ምን አይተህ ነው? ሌሊቱ እንዴት አልፎ ነው እንደዛ ብድግ ብለህ መስለም ፈልጋለሁ ያልከው? በጣም ጥያቄ እንደዚህ ብለው ምን ይለኛል ወንድሜ በቃ የሚል ጥያቄ ልሰልም ብዬ ማለት እንትን አለኝ። በቃ ፈራሁት። ተቃራኒ ሁሌ ስለምታወራበት ተቃራኒ ነበር የነበረው። እንደዛ እያወራው እንደዛ ይሆን ካሁን ልሰልም ነው ብለህ ራስ ወንድሜ ምን ይለኛል ማለት ጀመረ። ምን ይለኛል ፈራሁት። ታውስ ገባ እንደዛ በቃ ገባሁ። ከዛ ሌሊቱ አልተኛውም ታውቂያለሽ። እንቅልፍ ይበላል ወሰደኝ። ከዛ ተነስቶ ሌሊት ሲል መስገድ ሌሊት ሲል ውዱ አድርጎ ምናምን ሌሊት ሲል እኔ መስለም እፈልጋለሁ ምናምን በጣም ነበር ደስ ያለው። ይዘኝ ሄደ። ከዛ ኡስታዝ ነበሩ። እንደዚህ ኡስታዝ አያውቁኝም፣ እሱም ብቻ ነው ስለመለ ሁለታችን እንመሳሰላለን። አንድ ነው የሚያደርጉ ማለት ነው ሁለታችን። ከዛ ይዘኝ ሄደ ምናምን ወንድሜን እንደዚህ ያለው ይዞኝ ገባ። ሻሃዳ ሲያዘኝ ኡስታዝ። ለመስለም የወሰንከው ግን እንዴት ነው? ከዛ ሁሉ ጊዜ በኋላ በቃ ይሄ ጥያቄ ሁሉም በውስጤ ሲመላለስ ነበር። እንደዛ እንዳልኩሽ የውርስ ኃጢአት ነገር ለሱም ይሁን ምላሽ ምን አገኘ? እሱ ጥያቄህን እንዲያቆምልህ የሚያደርግ ምን ምላሽ አግኝተህ ነው ታዲያ የሰለምከው? በራስሽ ኃጢአት ራስሽ ነሽ የምትቀጪው እንጂ ሌላ በአዳም ኃጢአት እኛ ለምን እንቀጣለሁ? እኔ ወንድሜ ላጠፋው ጥፋት እኔ አልቀጣም። ስለዚህ በቃ በዛ አሳመነኝ ማለት ነው። አዛን ከማለቱ በፊት 10 ደቂቃ 20 ደቂቃ ምናምን ቀድሞ ነው የሚሄደው መስጊድ ማለት ነው። ከራሴ ጋር ጥያቄ ፈጠረብኝ። እኔ እስከ ፈጣሪ ጋር ያለኝ ግንኙነት እኔ ከወራ እንዲህ ነው የሚሄደው ምናምን፣ እሱ ቀን በቀን ከፈጣሪው ጋር ያለው ግንኙነት ምንድን ነው ምናምን እኔማ ማወቅ አለብኝ ምናምን ተሳብኩ ማለት ሲሰግድ እኔም በቃ ውዱ ምናምን ሲታጠብ ምናምን እሱ ቀን በቀን ጽዳት ሲያደርግ ምንድን ነው ነገር ራሴ ጥያቄ ፈጠረልኝ። ተሳብኩ በእስልምና።
የሱ ሁሌ ንጹህ መሆን፣ ሁሌ ከአምላኩ ጋር መገናኘት፣ በየሰዓቱ በየቀኑ ከአምላኩ ጋር ያለው ግንኙነት። ስለዚህ ያ ነገር ሳበህ ማለት ነው እና ሰለምክ። ይሄ መስለም ነው። ከሰለምክ በኋላ ግን እስልምና አንተ መኖር ስትጀምረው ምኑ ደስ አለህ? ስጁድ ስወርድ የሆነ በቃ ተሰምቶኝ ማያውቅ ስሜት የተሰማኝ በጣም ነበር ደስ ቢል። የሆነ የሚኖር ህይወት ነው እስልምና። ደስ ይላል። በቃ ተከታታይ የምታደርጊው ከፈጣሪሽ ጋር ግንኙነት ቀጥታ ዱዓ የምታደርጊው ደስ ነው። በጣም ነው ደስ ቢል እስልምና። አልሐምዱሊላህ ሙስሊም ስለሆነ አልሐምዱሊላህ። አንተ ሰለምከው እዚሁ አዲስ አበባ ነው? አዎ አዲስ አበባ ነው። እንዴት ነበር የሻሃዳህ ቀን? እስኪ እናውራ። ፈጅር ሰዓት ላይ ነው መስለም አለብኝ ብለህ ወስነህ እንግዲህ ለወንድምህ የነገርከው። ከዛ መስጂድ ሄዳችሁ ነው በዛን ሰዓት? መስጂድ ነው ይዞኝ ሄደ። ከኡስታዝ ጋር ቀረቤት አላቸው። መስጂድ ይዞኝ ሄደ። እንደዚህ ያዋራቸው ምናምን መስገድ ይፈልጋል ጥያቄ ጠየቁኝ። ኡስታዝ እንደዚህ መለስኩላቸው። ቀጥታ ነው ሻሃዳ ሲያዝ እና ከነ ማተቤ ነው እንደዚህ አልቆረጥ ብሎ ከነ ማተቤ ነው የሰገድኩት። ስሰግድ በጣም እኔ ተሰምቶኝ አያውቅም እንደዚህ አይነት ስሜት። ደስ ይላል ስጁድ ስወርድ። ኢንሻአላህ አንተ ሻሃዳው ላይ ሳይሆን ስጁድ ላይ ነው ስሜት የነበረ ማለት ነው። ሱብሃንአላህ እንደዚህ ሻሃዳ ሲይዝ በጣም ነበር የፈራሁት። ያስፈራል። ምን ነበር የሚያስፈራው የነበረው? ሻሃዳ ሲይዝ በጣም ነበር ስፈራ። የሆነ እንደዚህ እንትን ሲሉኝ ራሱ በቃ የሆነ ከረሬ የቀረሁት በጣም ያስፈራል። ምን ልበልሽ እንደዚህ ሲሉኝ በቃ በጣም ነበር የሚያስደነግጠው። ከረሬ ነው ቁጭ አልኩት ምናምን። ከዛ ወንድሜ ተነስ እንስገድ፣ አልተሰገደም ነበር። ተነስ እንስገድ ምናምን ብሎኝ ይዞኝ ሄደ። ሰገድ። ቀጥታ ወደ ቤቴ ነው የመጣው። ማሻአላህ። ሁለታችሁም ላይ ፊታችሁ ላይ አንድ አይነት ምልክት እያየሁ ነበረ። እዚህ ጋር ባህል ነው እንጃ የተደረገው። እኔ ራሱ ነገር እኮ ዘር የሚባለው ነገር እኮ ከባድ እንትን። ይሄ ምንድን ነው? እኛ ሁላችንን የአክስት አጎቶች አሉ። ሁላችሁም ላይ ምልክት አለ አለ። ስለዚህ የእናንተ ቤተሰብ መለያው ነው። ሌሎች አክስት አጎት ጋችሁም አለ፣ ሁሉም ጋር አለ። ሁሉም ጋር አለ። እናንተ ቤተሰብ ውስጥ ነው ወይስ እዛ አካባቢ ያለ ሌላ ሰው ጋርም አለ? አለ ያላቸውም አሉ። እኛ ጋር ግን አጎት አክስት ምናምን ስትይ ሁሉም ጋር አለ፣ በቤተሰብ ምናምን ጋር እና ምንድን አላውቅም። እኔ ራሱ ኢልሙ የለኝም። አይ አንተን እዚህ ጋር ቅድም ጠባሳ መስሎኝ ነበርና ከዛ በዚህ ጋርም ሳይሆን ተሳሳይ ቦታማ እንዴት ሊሆን ይችላል አልኩኝ። የሱም እንደዛው ደግሞ ሁለት ቦታ አለው። መለያ ነው። መለያ ተጠፋፍታችሁ እንኳን ቢገናኙ እናንተን ማገናኘት ቀላል ነው የሚሆነው በዚህ ምልክት። ማሻአላህ። የእስልምና ህይወት እንዴት ይዞሃል? እርግጥ ነው አጭር ጊዜ ነው። እንዴት ይዞሃል? አልሐምዱሊላህ። በቃ የተለያየ እንትን ያሉ ሌላ ነገር ስታውቂ ደስ ይላል። ብራዘር ይነግረኛል። በቃ ደስ ይለኛል። እንደዚህ ሁሌ ማታ ማታ የተለያዩ የሰሃቦችን ታሪክ ምናምን ይነግረኛል። በጣም ነበር የተመረኩት በሚነግረኝ ነገር ማለት ነው። በጣም ነው ደስ የሚለው። አልሐምዱሊላህ አልሐምዱሊላህ። እንግዲህ ሁለት ነገሮች ይዘው ነበር ለመስለም። አንደኛው ወንድሜ ምን ይለኛል የሚል ይሉኝታም አለብህ። ሁለት ደግሞ እናትህን በጣም ነው የምትወዳትና ምናልባት እናቴ መስለሜን ብታውቅ የሆነ ነገር ትሆንብኛለች የሚል ስጋት ነበረብህ። ያንን ስጋትን በምን አጠፋኸው? ምንም አልመሰለኝም በሰዓቱ። እንደዚህ ይመጣል ምናምን የሚባል ነገር አላሰብኩትም። ከዛ ስራ ቦታ ደወለች ማዘር እና አክስቶቼ ምናምን መጣሁ። ደውሎልኝ ምናምን አያውቁም። ደወለችና የአክስቴ ልጅ አንተ እንደዚህ እንዴት ታደርጋለህ? እኛ እኮ የቄስ ዘር እኮ ነን፣ እንዴት ዘራችን ታበላሻለህ? ምናምን አለች። ከዛ ማዘር ቃወጠችው። እኔ ራሴን አጠፋለሁ፣ አንተ እኮ ነው ያለኝ ልጅ ምናምን አለች። በሰዓቱ አሳዘነችኝ ምናምን። በቃ ስልኬን አጠፋሁት። እስካሁን ስልኬን አጠፋሁት ምናምን። እስካሁን አላዋራኋትም ማዘር። ስልኬ ዘግቼ ነው ቁጭ ያልኩት። መጀመሪያ ልክ ነህ፣ አሁን ባለህበት መንገድ መቀጠል አለብህ፣ ወንድምህ ልክ አይደለም ሲሉ የነበሩ ሰዎች እስከሰለምክ በኋላ እንዴት ተቀበሉ? ከሰለምኩ በኋላ ማንንም አልተገናኘሁም። ሙስሊሞች ከነበረ እንትን ሲለን እነሱን አስወገድኳቸው። አንድ አላዋራውም። ከሱ ጋርም እንደዚህ ተጣልተው በተለያየ ምክንያት ራቁን። ደስ አለኝ። ወደ ንጹህ ማንነት መጣሁ። አልሐምዱሊላህ አልሐምዱሊላህ። ወደ አንተ ልመለስ። እንግዲህ ትናንትና ያሳለፍካቸው ህይወቶች አሉ፣ የሄድክባቸው የተጓዝክባቸው መንገዶች አሉና ህይወት በነበረችበት ቀጥላ ቢሆን ኖሮ ምን የተለየ ነገር ይኖር ነበር? በህይወት ውስጥ ምን ይጎልብህ ነበር? እስልምናን ባልተዋወቅ ኑሮ መኖር ባትችል ኖሮ
ያው እኔ ያው አንዳንድ እንትን እሰማለሁ አብሮኝ የነበሩት በሰዓቱ ማለት ነው። አሁን እንግዲህ ሰው ልጅ ሁለቴ እሺ ይሞታል። ሁለቴ ደግሞ መሞት ከባድ ነው። በማሰቤ ነው ከሱ የጸዳሁት። እኔ እስልምና በማሰቤ ነው የጸዳሁት ማለት አልሰለምኩም እኮ ምንም እንትን ሳቆም እኮ ምንም አይነት እንትን አልነበረኝም። የጸዳሁት ምንድን ላይ ነው? በማሰቤ ነው። ከዛ ነፃው ሁሉ ለምን የተስተካከለ እስልምናን ከተቀበልኩ በኋላ ሁሉ ነገር የተስተካከለ ሁሉም ነገር በቃ ሰው ሆንኩ ማለት ነው። ከዛ ግን አሁን እሰማለሁ አብረውኝ የነበሩት እነዛ እኮ እንደዚህ ምናምን በቃ መሞት ማለት እንደዛ ነው ብዬማን ህይወት ሰጠኝ ማለት ነው። ሌላ ህይወት ሌላ ሰው አሁን ሌላ ሰው ነኝ ለራሴ ምስክር ሌላ ሰው ሌላ አመለካከት ያለኝ ሰው ነኝ። በቃ ሰው የሆንኩ ሰው ነኝ። አሁን ሰው ነኝ። ይሄን ያገኘሁት በአላህ ጌታዬ አልሐምዱሊላህ። እስልምና ሰው ነው ያደረገኝ በማሰብ ጸድቼ እስልምናን ሲቀበል ደግሞ ሰው ሆንኩ። ሰው መሆን በትክክለኛ ልብና በትክክለኛ አእምሮ ማሰባ ትክክለኛ መሆን በዛ አላህ ያን ሰጠኝ አደረኝ አጽድቶ ነው አላህ የሰጠኝ። ሱብሃን አሁን እንደኔ ደስተኛ የሆነ ሰው የለም። ወላሂ እንደኔ ደስተኛ የለም። በቃ የምፈልገውን ነገር አላህ ሰጥቶኛል አልኩሽ። ወንድሜን ያመጣሁት አላህ ዲን እስላም እንዲሰጠልኝ ነው ሰጥቶታል። ኡስታዝ እንዲሰጠኝ ዱዓ አደርግ ነበር። አባት እኛ አላስበው ወላሂ ተኩት ሐቂቃ ወደ ሐላል መንገድ አድርጎ ተኩት። አባቴ ስለ ህይወት ነበር የሚበቀኝ። ኡስታዝ ስለ ጀነት አድርገውት አሁን በትክክለኛው መንገድ ሆኛለሁ ማለት ነው። አላህ አባት ሰጥቶኛል። ኡስታዝ ኸይር ቢመክር ደግሞ ወንድም አሁን በቅርብ ሰዓት አላህ ሰጥቶኛል። ስለዚህ ዱዓዬን አላህ ተቀብሎኛል። ቁርአን ጀምሬያለሁ። ኡስታዝ አለኝ ሀታ ከሱ አልፎ ከኔ አልፎ ጀምሯል። አቋርጦ ያቅም ያው እንደውም እኔን እንትን እያሉ ወደሱ እያደሉ ነው ኡስታዝ ማለት ነውና በቃ ሁሌም አላህ ለኛ ኸይር የሆነ ነገር ነው የሚሰጥ። ሁሌም ወላሂ ጊዜያዊ የሚመስለኝ ታውቂያለሽ። አንድ ቀን ምሬት አላወራም ወላሂ አንድ ቀን ለምን ከዛሬ ነገ ሁሌም እኔ ህይወት የተሻለ ነበረ። የሆነ ቦታ ላይ ከትናንትናው ችግር ዛሬ የተሻለ ነበር። በቃ ከትናንትናው ችግር ዛሬ ይሻላል። ትናንትናው ደግሞ ጠንከራ አለ ብዬ ሳስብ ደግሞ የተሻለ ነገር ነው የሚመጣ። ከበደ ብዬ የማስበው ነገር ነገ ቀሏል። አልሐምዱሊላህ። እና ያ የሆኑ በአላህ ነው ወላሂ በአላህ ነው። የሰው ልጅ ሁሌም በአላህ ነው ትክክለኛውን ነገር የሚያስቡ አእምሮም ልብም ትክክል ነገር የሚያመጣው በአላህ መንገድ ላይ ነውና ወድቄ ነበር የምቀረው። የምነሳም ሰው አይደለሁም። ከእናቴም አልሆንም ከዘመዶቼም አልሆንም ለራሴም አልሆንም። እስልምናን ባልቀበል እርግጠኛ ነኝ እናቴ መሆኑ ማንነት ነው ያለ አሁን የምትፈልገው ማንነት ነው ያለኝ እርግጠኛ ነኝ። ምን እንደያዛት አውቃለሁ። ተጣልተን ታረቅን። መሀል ላይ ታረቅን እኮ ያው በስልክ ማለት የሆነ ጊዜ ማለት እሱ ከመስለሙ በፊት ታረቅንና እኔ አሁንም ቢሆን ባለኝ አቅም ለመርዳት ዝግጁ ነኝ፣ አግዛለሁ። በሰውም ቢሆን አድርጌ ምናምን ያው የእስላም ብር ምናምን ይባላል እንትን አይሉትም የእስላም ብር ምናምን ይባላል፣ ግን በሰውም ቢሆን እንትን አደርጋለሁ ምናምን እና እርግጠኛ ነኝ እናቴ የምትፈልገው አይነት ሰው እንደሆንኩ በእርግጠኝነት። ከሃይማኖትህ ውጭ ያን ደግሞ ስነ ምግባርህን ተወደዋለች። የምፈልገውን ያልኩሽ ምን መሰለሽ በፊት የምትለውን ሰው ነኝ። ከዛም በላይ በፊት እንደሆንላት ዛሱሱ እና እንደዚህ ከሌሎች ልጆች እንደዚህ ሆኖ አንተ ሌላ እንደዚህ እኮ አልነበርክም እንደዚህ ሆነ ምናምን አሁን ሌላ ሰው ከዛ ካለችው የተሻልኩ ሰው ነኝ ማለት እርግጠኛ ነኝ። በዚህ ወላሂ ብዬ ነው የምነግርሽ። ግን ምን ይዛታል እዚህ ጋር ልጅሽ ሰልሞ አንቺ እዚህ እንትን ብለሽ ምናምን ያ አይቀሬ ነው መባሉ ገባሻ? ከዛ አንጻር ግን ያው አትነግርሽም ግልጹ። ምክንያቱም አለ ደግሞ የራሷ የሆነ ነገር እና ይገባኛል። ቢሆንም እኔ እናቴ የፈለገችውን ብትናገረኝ ማየት እንትን የለኝ የመቀየም። አሁን ትንሽ ተቆራረጥን። ምክንያቱም ያው ደግሞ እሱ ደግሞ ወደኛ ስለመጣ መሆን አለበት ብዬ ኑሮን አደርጋለሁ ሁሌም። አሁን እሱ ስለሰለመ
በቃ ሁሌም እኮ የሆነ ነገር ወደሽ እኮ አትቀሪም እኮ መወሰን አለብሽ አይደል? ከዛ አንፃር እኔ ምን አደርጋለሁ እንደሰለመው ያው እንትን ያልኩት በቃ መናገርም አለብኝ ሐቅ ነው። እንደውም ረድላህ ነው ማኩ እየሰለሙ እያንኳኳ እንዴት ተናገሩት አይደል? ሰለምኩ እኮ እያሉ ጉልበተኛ ነኝ በየሚለው እንትን ሄደው ነው የተናገሩት እኮ ጉልበተኛ ነኝ አስጨንቃለሁ በሚል ባላባት እየዞሩ ነው የተናገሩ አይደል? ያን ወዳለ ማሻአላህ እንደዛ ነው። አሁን እኔ ምንም አይነት ፈጠር ነው የምልሽ ምንም ይሁን ከሰለም ያለው አዎ ነኝ እንደዛ በዛ ብጠራ ሁሉ ደስታዬ ነው። ከዛ አንፃር ያው የሱ ትንሽ እንትን የሚለው ምንድነው ከቤት ያለው ሁኔታ ምናልባት ከማዘር ጋር ያለው ተቆራርጧል። አልሐምዱሊላህ አላህ ያለና ሁሌም ይሄ ነገር ያው ደብቀሽው አቆይማ ሀቅ ነው መውጣቱም አይቀርም። በቃ ስለዚህ መረጥ ነው ያው አንዳንዴ ግን ለነሱ ቀልብም ሲባል ሰተር አድርጎ መኖር ከተቻለ ደግሞ እስልምናህን መኖርን እስከቻልከው ድረስ በእኔ ቢመጣ ሳንድ ሂደ በእኔም ሰልሞልኛል አልሐምዱሊላህ። ሌላ ሰው ሂዳ አግኝቷል እኮ ከሱ በፊት የሰለሙ ማለት አልሐምዱሊላህ። ያው እንዳልከው ነው እንግዲህ የተጠራች ነፍስ ለሂዳያ ማምለጫ የላትም ማለት አልሐምዱሊላህ። እንግዲህ አላህ ነው ለወደደውም ለመረጠውም ሂዳያ የሚሰጠው። እንግዲህ አላህ ሂዳያን ወዶላችሁ ዛሬ እስልምና እንድትኖሩ አድርጓቸዋል። እንዲሁ ግን ዝም ብለን ጠቆም አድርገን ብናልፍ ደስ የሚለኝ እስልምናን በአሉታዊ አታይ የሚያዩ ብዙ ሰዎች አሉ። ምናልባት ስለ እስልምናችን ነገር ቢያውቁ ኖሮ ይህን ምልከታቸውን ቢያንስ ይቀይሩ ነበር ብለህ የምታነሳው ሀሳብ አለ? አውቆ የጠላ አላውቅም፣ እስልምናን አውቆ የሚጠላ አላውቅም። አውቆ የወደደ ነው የማውቀው። ከዛ አንፃር እኔ ልል የምችለው እስልምናን ሰው ቢያውቅ በእርግጠኝነት አይጠላም። ቢያንስ እንኳን አይጠላም፣ ባይሰልም ቢያንስ አይጠላም። እኔ ሐቂቃ እነግርሻለሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚያውቃቸው የለም ከኔ ጀምሮ ድሮ አላውቃቸውም። ሙስሊምን ግን ይታወቃል። ስለዚህ ምክንያት የለም። እሳቸውን ያሳያውቅ ደግሞ የሆነ ነገር እስልምናን ለማለት እኮ ይከብዳል። አብዛኛው ሰው አያውቃቸውም። ስለዚህ ምክንያት የለሽ አጠላል ነው ማለት ነው። የሚጠላው ሰው ምክንያት የለውም። መጀመሪያ ስለ ነብዩ መሐመድ ማወቅ ሰለላሁ ዐለይሂ ወሰለም ስለሳቸው ማወቅ በእርግጠኝነት መውደድን ያመጣል። ስለሳቸው ሲራ በቃ ስለሳቸው ታሪክ ማወቅ መውደድን ያመጣል። ወደ አላህን ተጠግቶ ማንም አይመለስም። እስልምናን እንወቅ፣ ይበልጥ ሰላም እናገኛለን። እድገትን ያመጣል፣ ሰላምን ያመጣል፣ መኖርን ያመጣል። ቢያንስ እኮ እስልምናን ስታቂ አጠይም እርግጠኛ ነኝ አይጠላም። መርሃባ። እንግዲህ ሁልጊዜም ቢሆን በህይወት መንገድ ውስጥ የሚያበረቱ የሚያግዙ ሰዎች አይጠፉም እና የተኖረ ህይወት መሀል ላይ የሆኑ ሰዎች አሉ አይደል? በክፉም በደጉም አብረውን የሚኖሩ ማመስገን የምትፈልጓቸው እንደዚህ ያሉ ሰዎች ካሉ እድሉ ልስጣችሁና ፕሮግራማችንን እንቋጫለን። መርሃባ። አንተን ጀምር። እሺ፣ እኔ ኡስታዝን በጣም ነው የምወዳቸው። በቃ ለኛ የተለየ ፍቅር አላቸው። ማመስገን እፈልጋለሁ ኡስታዝ። ሌላ ሰው ኡስታዝን በጣም ማመስገን እፈልጋለሁ። መርሃባ። እንምጣ ወደ አንተ። በመጀመሪያ ደረጃ ኡስታዝን ነው በጣም የምወዳቸው። ላይ ድንገት ካያችሁ ጊዜ በጣም የምወዳቸው አላህ ለኛ የላካችሁ የሆነ ለየት ያላችሁ ናችሁ። በጣም የምወዳቸው አላቅሙ ላይ እንተዋወቃቸው። ማን ይባላሉ? ኡስታዝ መሐመድ ይባላሉ። ሰላም መስጂድ አሰጋጅ ናቸው። አስኳጂ ሰፈር ማለት ሰላም መስጂድ አሰጋጅ ናቸው። በጣም ጥሩ ለአላህ የሚለፉ ላይ ቀጥ ያሉ መንገድ ሰውን በቁርአን እንትን የሚሉ ሰዎች ናቸው። ሰው እንዲቆራ ሁሌ ነው ላይ ገር የሆኑ እንዲቀራላችሁ ከመፈለግ የተነሳ ሁሌም ይህን ወዳ ወላሂ የሚበዛው ማለት ነው። ሁሌም ቀጥ ያሉ ሰዎች ናቸው ለአላህ ወላሂ። እና በጣም ነው የምወዳቸው። ቀጣይ አንድ ጓደኛ ላይ አኗር ይባላል። አሁን ቅርብ ሰዓት ያገኙት ወንድሜ ነው ወላሂ። ጓደኛ እንደዚህ ኑሮኛ ያቅም ከአብዛኛውን ካላህ ጋር ነው መሆኑ ስልሽ የሆነ ነገር ፈለግኩ መስቸር ነው የሚሄደው። ከፋኝ መስቸር ነው፣ ተቸገርኩ መስቸር ነው የሚሄደው። በዛ እንደዛ ነው መሆኑ። ሁሌም እንደዚህ ጓደኛ እንዲህ ሆኗል ምናምን የምለው የለኝም። አሁን ግን ያገኙት ወንድም አለኝ አኗር ይባላል። አላህ ያቆይ። እኔ ብቻ አላህ ያስደስታል። አሚን አሚን። እንግዲህ ምስጋናቸው ደርሷል ኢንሻአላህ። እኔም እጅግ አድርጌ አመሰግናለሁ ስለመጣችሁ። እንደዚህ ያለ በህይወት መንገዳችሁ ላይ ተመላልሰን ለሌሎች ደግሞ እንድናሻግር
እናንተም ፈቃደኛ ሆናችሁ ስለመጣችሁ እጅግ አድርጌ አመሰግናለሁ። የነበረን ቆይታ ይህን ይመስል ነበር። ውድና የተከበራችሁ ተመልካቾቻችን ከመንገደኞች ጋር የነበረን ቆይታ ይህን ይመስል ነበር። እናንተም አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ ስፔሻሊቲ የጥርስ ሕክምና ክሊኒክ፣ ረሃ መጅሊስ እንደዚሁም ደግሞ ሶፊያ አብያ ሀውስ የኔ መንገድ ፕሮግራም አጋሮቻችን ስለነበሩ እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት ከሌላ መንገደኛ ጋር እንጠብቃችኋለን። የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። መልካም ሳምንት ይሆንላችሁ።